በቤት ኪራይ የገቢ ግብር ወቅት ላይ ከግብር ከፋዩ ጠቅላላ ዓመታዊ የኪራይ ገቢው ላይ ተቀናሽ እንዲደረጉ የተፈቀዱ ጠቅላላ ወጪዎችን በዚህ ቪዲዮ ላይ ሰፋ አድርገን በዝርዝር እንመለከታለን። ውድ የቻናላችን ቤተሰቦች አብራችሁን ሁኑ። እንግዲህ እንደሚታወቀው አንድ የቤት አከራይ ከአከራዩ ቤት ከሚያገኘው ገቢ ላይ የሚከፍለው የግብር አይነት የኪራይ ገቢ ግብር ይባላል። ይህም ሲሰላ እንደ ግለሰቡ ወይም ድርጅቱ ገቢ ላይ በመመስረት በግብር ምጣኔ ሰንጠረዥ የሚወሰን ይሆናል። ወደዚሁ ግብር ማስከፈያ ምጣኔ ሰንጠረዥ ከመሄዳችን በፊት ደግሞ የአከራዩ ግብር የሚከፈልበት የኪራይ ገቢ ቀድሞ ይሰላል። ይህን ለማስላት ደግሞ ይህን ቀመር እንጠቀማለን። ግብር የሚከፈልበት የኪራይ ገቢ እኩል ይሆናል የአከራዩ ጠቅላላ ዓመታዊ ገቢ ሲቀነስ ጠቅላላ ተቀናሽ። ይሄ ጠቅላላ ተቀናሹ በግብር ከፋዩ ተቀናሽ እንዲደረጉ የተፈቀዱ ወጪዎች አንድ ላይ ተዳምረው የመጣ ሪዛልት ማለት ነው። ግብር የሚከፈልበት የኪራይ ገቢ የሚባለው በግብር ዓመቱ ግብር ከፋዩ ቤት በማከራየት ካገኘው ጠቅላላ ገቢ ላይ ለግብር ከፋዩ የተፈቀደው ጠቅላላ ወጪ ተቀናሽ ተደርጎ የሚቀረው ገቢ ማለት ነው። በዚህ መሰረት የአንድ ግብር ከፋይ ግብር የሚከፈልበት የግብር ዓመቱ የኪራይ ገቢ ነው የሚባለው ግብር ከፋዩ በግብር ዓመቱ ውስጥ ቤት በማከራየት ካገኘው ጠቅላላ ገቢ ላይ ለግብር ከፋዩ የተፈቀደው ወጪ ተቀናሽ ተደርጎ የሚቀረው ገቢ ማለት ነው። እዚሁ ላይ ደግሞ የአከራዩ ጠቅላላ ዓመታዊ ገቢ አለ። አንድ ግብር ከፋይ በግብር ዓመቱ ቤት በማከራየት የሚያገኘው ጠቅላላ ገቢ የሚከተሉትን ይጨምራል። ሀ የኪራይ ዋጋ ጭማሪን ወይም ተመሳሳይ ክፍያዎችን ጨምሮ በኪራይ ውሉ መሰረት ግብር ከፋዩ በዓመቱ የሚያገኘው ማናቸውም የገንዘብ መጠን ጠቅላላ ገቢ ይሆናል። ለ በኪራይ ውሉ መሰረት ተከራዩ አከራዩን በመወከል በግብር ዓመቱ ለሌሎች የሚከፍላቸው ክፍያዎች ካሉ እነዚህም ጠቅላላ ገቢው ላይ ይካተታሉ። ሐመርሃ ግብር ከፋዩ ጉዳቱን ለማስተካከል ያልተጠቀመበትና በቤቱ ላይ ለሚደርሰው ጉዳት ማስተካከያ ይሆን ዘንድ የያዘውና በግብር ዓመቱ ለግብር ከፋዩ ገቢ የተደረገው ማንኛውም ቦንድ፣ ዋስትና ወይም ተመሳሳይ የገንዘብ መጠን ይህም ጠቅላላ ገቢ ላይ ይካተታል። መ ለታክስ ከፋዩ የሚከፈለው ኪራይ በተጨማሪ በኪራይ ውሉ መሰረት ተከራዩ ራሱ ለቤቱ እድሳት ወይም ማሻሻያ የሚያወጣው ገንዘብ ይህም ጠቅላላ ገቢ ላይ ይደመራል ማለት ነው። በመቀጠል ደግሞ ተቀናሽ የሚደረጉ ወጪዎችን በዝርዝር እንመለከታቸዋለን። አንደኛ ገቢውን ለማግኘት የወጣና በግብር ከፋዩ የተከፈለ አስፈላጊ የሆኑ እነዚህን ገቢውን ለማግኘት ዋስትና ለመስጠትና ስራውን ለማስቀጠል የወጡ ወጪዎች ተቀናሽ ይደረጋሉ። ሁለተኛ ቤቱ ያረፈበት የመሬት ኪራይ፣ የጥገና ወጪ፣ የእርጅና ቅናሽ፣ ወለድና አርቦን ታክስን ሳይጨምር ለመሬቱ ወይም ከተከራየው ቤት ጋር በተገናኘ ግብር ከፋዩ ለከተማ አስተዳደር የከፈላቸው ክፍያዎች እነዚህም ተቀናሽ ይደረጋሉ። ሶስተኛ በነፃ ወይም በኪራይ የያዘው ቤት ስም የሚከፈል የውሃ፣ የስልክ፣ የመብራት ወጪዎች በውሉ ተከራይ እንዲከፍሉ ከተገለጹ ወጪው ስለመውጣቱ ደረሰኝ ከቀረበ ይህም እንደ ተቀናሽ ይያዛል ማለት ነው። አራተኛ የኪራይ ቤቱና የመኖሪያ ቤቱ በአንዴ የመብራት፣ የስልክ፣ የውሃ ቆጣሪ የሚጠቀሙ ከሆነ ለነዚህ የወጣው ወጪ 75 በመቶ በወጪነት ተቀናሽ ሊያዝ ይችላል። አምስተኛ በብድር ለተገኘ ወለድ ክፍያ በወጪነት የሚያዘው ለኪራይ አገልግሎት የወጣ ወጪ ብቻ በዛው መጠን ልክ ይሆናል ማለት ነው። ስድስተኛ ለኪራይ የሚያስገነባው ህንፃ ብድር የተወሰደ ከሆነና የብድር ወለድ ወጪ የሚያዘው ሀ ህንፃው እስኪገነባ ድረስ ያለው የህንፃው ዋጋ ሆኖ በእርጅና ቅናሽ የሚታሰብ ሲሆን ለህንፃው ተገንብቶ ከተጠናቀቀ በኋላ በወጪነት የሚፈቀድ ይሆናል። ሰባተኛ የኪራይ አገልግሎቱን ለማስተዋወቅ የሚወጣ ወጪ የሚያዘው ሀ በተለያየ ዝግጅት ላይ የሚደረግ የማስተዋወቅ ስራ ሲሆን ከጠቅላላ ኪራይ ገቢ 3 በመቶ ባልበለጠ መጠን ብቻ ይሆናል። ለመገናኛ ብዙሃን ወይም ለማስታወቂያ ድርጅት ከሆነ በሙሉ ተቀናሽ የሚደረግ ይሆናል ማለት ነው።
8ኛ ለኪራይ የተገነባው ህንፃ ለሌላ ዓላማ እስካልዋለ ድረስ ግብር ከፋዩ ህንፃውን ለኪራይ አገልግሎት ዝግጁ ያደረገ ከሆነ ህንፃው ባይከራይም ለኪራይ እንደዋለ ተቆጥሮ እርጅና ቅናሹ እንደ ወጪ የሚያዝ ይሆናል። ይህ ሲጠቃለል በግብር ከፋዩ የተከፈለው አስፈላጊ ወይም ደግሞ ነሰሰሪ የሆኑ ወጪዎች አንደኛ ቤቱ ያረፈበት የመሬት ኪራይ ወይም ሊዝ፣ ሁለተኛ የጥገና ወጪ፣ ሶስተኛ የቤት ዕቃዎችና የመሳሪያዎች የእርጅና ቅናሽ፣ አራተኛ ወለድ አርቦን፣ አምስተኛ ታክስን ሳይጨምር ለመሬቱ ወይም ከተከራየው ቤት ጋር በተገናኘ ግብር ከፋዩ ለመንግስት ወይም ለከተማ አስተዳደሩ የከፈላቸው ወጪዎች እነዚህ እንደ ተቀናሽ የሚያዙ ይሆናሉ ማለት ነው። ስለዚህ እነዚህ ወጪዎች ከጠቅላላ ዓመታዊ የኪራይ ገቢው ላይ ተቀናሽ ተደርገው ቀሪው ግብር የሚከፈልበት የኪራይ ገቢ ይሆናል ማለት ነው። ይህን ግብር የሚከፈልበትን የኪራይ ገቢ በመጠቀም በሰንጠረዡ ላይ በተቀመጠው የግብር ምጣኔ ተሰርቶ ግብር የሚከፈል ይሆናል ማለት ነው። ይህም በአዋጁ ላይ እንደተቀመጠው በድርጅቶች ኪራይ ገቢ ላይ ተፈጻሚ የሚሆነው የግብር ምጣኔ 30% ነው። በግለሰቦች የኪራይ ገቢ ላይ ተፈጻሚ የሚሆኑት ምጣኔዎች ደግሞ እዚህ ሰንጠረዡ ላይ በምትመለከቱት መልኩ ተቀምጠዋል። ዓመታዊ ግብር የሚከፈልበት የኪራይ ገቢ በብር በመጀመሪያ ሰንጠረዥ ላይ አለ። ሁለተኛ ሰንጠረዥ ላይ የኪራይ ገቢ ግብር ምጣኔ አለ። ሶስተኛ ላይ ደግሞ ተቀናሽ አለ ማለት ነው። ዓመታዊ ግብር የሚከፈልበት የኪራይ ገቢ ከ24000 ብር በታች ከሆነ የኪራይ ገቢ ግብር ምጣኔው 0% ነው ወይም ከግብር ነፃ ነው ማለት ነው። ከ24001 ብር እስከ 48000 ባለው ሬንጅ ከሆነ የኪራይ ገቢ ግብር ምጣኔው 15% ይሆናል። ተቀናሹ ደግሞ 3600 ብር ይሆናል ማለት ነው። ዓመታዊ ግብር የሚከፈልበት የኪራይ ገቢ ከ48001 ብር እስከ 84000 ባለው ሬንጅ ከሆነ ደግሞ የኪራይ ገቢ ግብር ምጣኔው 20% ይሆናል። ተቀናሹ ደግሞ 6000 ብር ይሆናል ማለት ነው። ከ84001 ብር እስከ 120000 ባለው ሬንጅ ከሆነ የኪራይ ገቢ ግብር ምጣኔው 25% ሆኖ ተቀናሹ 10200 ብር ይሆናል ማለት ነው። ከ120001 ብር እስከ 168000 ብር ከሆነ የኪራይ ገቢ ግብር ምጣኔ 30% ይሆናል። ተቀናሹ ደግሞ 16200 ብር ይሆናል ማለት ነው። በመጨረሻ ከ168000 ብር በላይ ከሆነ የኪራይ ገቢ ግብር ምጣኔው 35% ሆኖ ተቀናሹ 24600 ብር ይሆናል ማለት ነው። ስለዚህ ይህን ሰንጠረዥ በመጠቀም ግብርን ካልኩሌት ማድረግ ይቻላል ማለት ነው። እዚህ ላይ መጠንቀቅ ያለብን ግብር ከፋዩ በአመቱ ያገኘው አጠቃላይ የአመታዊ ገቢውን ሳይሆን ከዛ ላይ የተሰራውን አመታዊ ግብር የሚከፈልበትን የኪራይ ገቢን ብቻ ነው የምንጠቀመው ማለት ነው። የአመታዊ ግብር የሚከፈልበት የኪራይ ገቢው ካልኩሌት ከተደረገው በኋላ ያን በመውሰድ እዚህ ሰንጠረዥ ላይ በየትኛው ሬንጅ ላይ እንደሚገኝ ቼክ ይደረግና በዛው ልክ የኪራይ ገቢው ምጣኔን በመውሰድ ተቀናሹ ተቀንሶ ግብሩ ካልኩሌት ይደረጋል ማለት ነው። በቀጣይ ክፍል ላይ ካልኩሌሽኑ እንዴት እንደሚሰላ ይዤላችሁ መጣለሁኝ። እስከዛ ድረስ ይሄን ከተረዳችሁት በቀጣይ ክፍል ላይ ያን ቪዲዮ እንድታዩት ሪከመንድ አደርጋችኋለሁኝ። በቀጣይ በካልኩሌሽን ጠብቁኝ። አመሰግናለሁ።